የኢትዮጵያ ህዝብ ተበልቷል። የታሸጉ ውሃዎች ከየት ነው የሚቀዱት ታውቁ ነበር? በጣም ያስደነገጠኝን መልእክት ሰምቻለሁ። ከዚህ ጋር ተያይዞ ነግራቸዋለሁ። ማን ያዘዋል እሸቱ የሚያቀርባቸው ሰዎች ከሲኦል ነው ከየት ነው መምጫቸው እየተባለ ነው። እንግዲህ ብዙ ያነጋገረ አንድ ቪዲዮ ከሰሞኑን ተለቋል። እሱ ጋር በትግል ሜዳ አሸናፊ የሆነ እጅግ በጣም ለብዙዎች አርአያ የሚሆን አንድ ወጣትን እናነሳለን። ከምን ጋር ይታገል ነበር የምናነሳው ነው የሚሆነው። ከሰሞኑን እናቱ በመሞቷ ወይም እናቱን በማጣቱ ምክንያት የምታሳድገዋ ሴት በህፃኑ ላይ የምታደርሳቸውን በደሎችን እየቀረጸች በሶሻል ሚዲያ አውጥታ ብዙዎች ኢትዮጵያውያን እየተነጋገሩበት አሉ። እናነሳለን። ባጭሩ ነው የምናነሳው። የገዛ ጓደኛውን አብሮትተኛውን አርዶ የገደለ ኢትዮጵያዊ የተሰጠው ቅጣት የምንመለከት ነው የሚሆነው። ይህ አቡክ ሚዲያ ነው። ቤቱን ሰብስክራይብ በማድረግ እስከ መጨረሻው ቆይታ አድርጉ። ለእያንዳንዱ ምላሽ ከዚሁ ታገኛላችሁ ማለት ነው። ከማን ያዘዋል ጋር ተያይዞ እንግዲህ ብዙ አስገራሚ ዜናዎችን እየሰማን አለን እና ከሰሞኑን ከአርባ ምንጭ እንግዲህ ስፖርት ክለብ ጋር ተያይዞ የተፈጠረው ነገር ታውቃላችሁ። ዛሬ ደግሞ አነጋጋሪ ሆነ አንድ ቪዲዮ እሱ ፖስት አድርጓል። ላሳያችሁ እስኪ ስሙት። በግድ ማለት ልብሴን አወለቀ። ሙከራ ነው። ምንም ነገር ዘር ፍሬው ምናምን ነው የፈሰሰብኝ። ምንም አላረገም። ከዛ ተወኝ። ከዛ ሻወር ቤት ገባውና እያለቀስኩ ትንሽ ሰዓት ከራሴ ጋር ሳለፍኩና እያለቀስኩኝ ራሴን አረጋግጬ ግዴታ ወደ ስራ መመለስ አለብኝ። እዚህ ጋር እንግዲህ ራሴን አድኛለሁ ብዬ ነው ማስበው። እኔ ለካ ያ ነገር ልጅ ይሆናል አላወቅኩም። አረገዝሽ? አዎ በቃ እንደዛ ተፈጠረ። እሺ እንደዚህ ይሆናል። ከየት ነው የሚያመጣቸው ሰዎችን የሚሉ ብዙ ሰዎች እየጠየቁ አሉ። ከየት ነው እንደዚህ ሰዎችን የሚያመጣው ሰው ይላሉ። ለማንኛውም እናንተ ምንድነው የምትሉት? እንደዚህ ይሆናል እኔ አላውቅም፣ ግን ሰምቼ በጣም አስገርሞኝ መግቢያ ላይ እናንሳ ብዬ ነው። ሌላው እንግዲህ ከሰሞኑን በጣም መነጋገሪያ የሆነው የወጣት በረከት ጉዳይ ነው። ከዚህ በፊት ገና ሶሻል ሚዲያ ላይ አንድ ኢንተርቪው ላይ ቀርቦ የሆነ የተናገረው ነገር ነበር። ያ ሲፈጸም ታይቷል። ህልሙ ሲሳካ ማለት ነው። እስኪ ምን ብሎ ነበር የተናገረው? ከዛ ህልሙ ምንድነው? እሱን አሳያችኋለሁ። ይሄን ልጅ አስተዋውሳችሁት አይደለ? በጣም የሚገርም ነገር ነው ነግራችሁ የመጣሁት። ከአፈጣጠር ጋር ተያይዞ በተፈጠረ አንድ ስፓይና በፊዳ በሚባል ከነርቭ ጋር የተያዘ ህመም ሲሰቃይ እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እና እኔ ኢንተርቪው በማደርግበት ሰዓት የህይወት ትልቁ ጎል ምንድነው ብዬ ስጠይቀው እንደዚህ ብሎ መልሶ ነበረ። በረከት በቀለ ተብሎ ሲጠራ ለዋንጫ የእናቴን እጅ መድረክ ላይ መውጣት ከዛ ተቀብዬ መስጠት እሱን ከጨረስኩኝ በቃ አለቀ ማለት ነው። ኤቭሪቲንግ ምንም ነገር ኬራ ይሰጥ። ዋው! እንግዲህ ህልሙን ምን ማድረግ እንደምፈልግ ሲናገር ሰምታችኋል። ትምህርቴን ሲጨርስ ሲመረቅ ዋንጫውን አንስቼ ለእናቴ ከፍ አድርጌ ስሰጥ ህልሜ እዛ ጋር ይጠናቀቃል። ህልሜ ብዬ ትልቁ ያስኩት በዚህ ጊዜ ይሄ ነው ብሎ ነበር። ለማንኛውም ይሄ ወጣት ከብዙ ትግል በኋላ ከበሽታው ጋር እየታገለ በራሱ እየጣረ ብዙ ነገሮችን እያሳየን ብዙዎች ሲሰድቡት እየመከረ እየመለሰ ለዚህ ቀን ደርሶ አንድ ተአምር ተፈጥሯል። እሱን ደግሞ እስኪ ላጋራጥ በትንሹ። አይታችኋል። ህልም በብዙ ይፈተናል። ህልም ስኬት መጨረሻ አለው። ህልማችንን በእርግጠኝነት ለወደፊት ዲሳይድ ማድረግ አሳይን ማድረግ ብቻ ነው የሚጠበቅብን እንጂ ህልም ከጥንካሬ ጋር እንግዲህ ፍጻሜ እንዳለው ስኬት እንዳለው ያሳያል። በጣም የምር እያንዳንዱ የየቀን ውሎ ቻሌንጅ ነበር። ለመጀመሪያ ጊዜ እንግዲህ መልእክተኛው ነበር ያገኘው እና ይሄ ልጅ ወደ ሶሻል ሚዲያ ሲመጣ በጣም አስቸጋሪ ህመም ውስጥ አለፈ። ዛሬ ላይ ህልሙን አሳካ። በጣም ይገርመኝ ከአጭር ጊዜ በፊት ከኢቢኤስ ጋር ያደረገውን ንግግር አይቼ ነበረ እና ጋዜጠኛው አንድ ነገርን ጠይቆታል። ምንድነው ያለው? መጨረሻውን አጋርቻችሁ እንግዲህ ህልማችሁ እንዲሳካ ሁሌም ጥረት ማድረግ ከእናንተ እንደሚጠበቅ ነግሬያችሁ ከዚህ አልፋለሁ ማለት ነው። በትምህርት ጎበዝ እንደሆንክ ሰማሁ። አሁን ነርሲንግ ነው እየተማርክ ያለው። ትንሹ ውጤትህ ምንድን ነው? ኤ ትልቁስ? ኤ ፕላስ
ከዛ በላይ የሚሰጥ ነበር። ዋንጫው ከተቀበለ በኋላ ዋንጫውን ይዞ ዋው ዋንጫውን ይዘህ ትመጣለህ፣ እዚህ እንገናኛለን ብሎታል። ለማንኛውም ሰሞኑን በኢቢኤስ እንጠብቀዋለን። ከብዙ ትግል በኋላ ህልም ስኬት እንዳለው እንግዲህ ቤክ ያሳይቶናል። በጣም በርታ። እንግዲህ ህመምህ እንዳይበግርህ ጠንክረህ እንድትቀጥል ሁሌም ላንተ መልካሙን እመኝልሃለሁ። ጠንክረን አብረንም የምንሰራቸው ነገሮች ቀጥለው ይኖራሉ። በርታ። ለብዙዎቻችን ትልቅ ማሳያ ነህ ለማለት እፈልጋለሁ። ከሰሞኑን በጣም ብዙዎቻችን የተነጋገርንበት ሌላው ጉዳይ ነበር። አንድ ህፃን ጉዳይ ከሰሞኑን ብዙዎቻችንን አነጋግሮናል። ያ ህፃን ምንድነው የተፈጠረው? እንግዲህ አንዲት ሴት በቤቷ ያንን ህፃን ለማሳደግ አመጣች። ልጁ እናት ካረፈች በኋላ ይህንን ልጅ በየቀኑ ያሰቃየች ስቃዩን እየቀረጸች ሚዲያ ላይ ፖስት ታደርጋለች እና ለማንኛውም እስኪ ትልቅ ዜናውን ላጋራችሁና ጥቂት ሀሳብ ብዬ እናልፈዋለን። ምን አይነት ጭካኔ ነው! ይባስ ብሎ ድርጊቱን በቪዲዮ ቀርጾ ሶሻል ሚዲያ ላይ መልቀቅስ! በቅርቡ በማህበራዊ ሚዲያ ላይ ተንቀሳቃሽ ምስል በብዙዎች ዘንድ ከፍተኛ ቅሬታና ስጋትን ፈጥሯል። በምስሉ ላይ የምትመለከቱት ህፃን ላይ ያልተገባ አካላዊ ጫና፣ የቃል ስድብና ማዋረድ ደርሶበታል። ድርጊቱን የምትፈጽመው ግለሰብ የቅርብ ተንከባካቢ ወይም ቤተሰብ እንደሆነች ይገመታል። በተሰራጨው ተንቀሳቃሽ ምስል ላይ ህፃኑ እያለቀሰና እየለመነ እናቴ ስለሌለች ነው ሲል ይሰማል። በሌላኛው ክፍል ደግሞ ህፃኑን ዝቅ በጣም የሚያሳዝነው ለብዙ ትውልድ ለብዙ ለህፃናትም ጭምር እጅግ በጣም አስደንጋጭ የሆነ በጣም ክፉ የሆነ መረጃ እንደሆነ ነው የሚሰማኝ። ይህቺ ሴት ምናልባት አካውንቷ ይታወቃል፣ በየትኛውም ሁኔታ ሊሆን ይችላል፣ ልትያዝ ይገባል። የባስ ብሎ ደግሞ የምታደርገውን ስቃይ በሶሻል ሚዲያ እየቀረጹ መልቀቅ ምን ማለት ነው? ይሄ ማለት ጽድቅ እያደረገች እንደሆነ ሁሉ ይሄ ማለት የእውነቴን ነው የምላችሁ ህግን መናቅ፣ ከዛ ደግሞ ለትውልድ ያለውን ተስፋ እየገደሉ ከሚሄዱ ሰዎች መሃል ብዬ ነው ይህችን ሴት የምወስዳት ማለት ነው። እና በተቻለን አቅም ይህችን ሴት ለህግ ማቅረብ መቻል አለብን። ቪዲዮውን እናንተ ታውቁታላችሁ። እጅግ በጣም ዘግናኝ የሆኑ ቃላትን እየተናገረች ከራሷ ልጅ ጋር ቁጭ ብላ ከዛ ሌላውን ልጅ ደግሞ በዚህ ልክ እያዋረደች በዚህ ልክ እያንቋሸሸች ከአቅሙ በላይ የሆኑ ስራዎችንም ጭምር እያሰረች አለች። ለማንኛውም የዚህ ሴት ጉዳይ በትኩረት እንድታይ እጠይቃለሁ። ለብዙ ህፃናትም ጭምር ይህ አስቸጋሪ የሆነ ነገር ስለሆነ ሁላችንም ለህፃናት አእምሮ በመጨነቅ ይሄንን ትኩረት አድርገን ለህግ እንድናቀርባቸው ይሁን። የታሸገ ውሃ ሁሉ ጊዜ ስትጠጡ ከየት ነው ብላችሁ አስባችሁ ታውቁ ነበር? ምናልባት በጣም ያስደነገጠኝ አንድ የተጠና ጥናት ነበርና ጥናቱ ምን አይነት ነገር ነው የተናገረው? እስኪ ጥናቱን ስሙት ባጭሩ። አብዛኞቹ የታሸጉ ውሃዎች ከቧንቧ እንደሚቀዱ አንድ ጥናት ይፋ አደረገም። ዓለም ላይ ከሚሸጡ የታሸጉ ውሃዎች ውስጥ ከግማሽ የሚሆኑት ከቧንቧ የተቀዳ ውሃ ነው ሲል አንድ በአሜሪካ የሰራ ጥናት አመላክቷል። ብዙዎቻችን የታሸጉ ውሃዎች የሚመጡት ከንጹህ የተፈጥሮ ምንጮች ወይም ከተራሮች እንደሆነ ብናስብም ነገር ግን እውነታው ከዚህ የተለየ ነው ያለው ጥናቱ። የታሸጉ ውሃ አምራቾች ከተራ የቧንቧ ውሃ ላይ ማጣሪያ በማድረግና አንዳንድ ማዕድናትን በመጨመር መልሰው የሚያሽጉት ሲሆን በተለይ በአሜሪካ ውስጥ ደግሞ ወደ 64% የሚጠጋው የታሸገ ውሃ በቀጥታ ከቧንቧ ውሃ እንደሚቀዳ ጥናቱ አመላክቷል። እንግዲህ አሜሪካ ውስጥ ተቀድቶ ምናባ ከሆነ የኢትዮጵያ ከየት ይመጣል ብለን እናስብ። ታዲያ እስኪ ተመልከቱ፣ የአሜሪካ ወደዚህ ተቀድቶ መጣ። ታዲያ የኢትዮጵያ ከየት ነው መጣው? እንደውም እዛ ከጫካ ውስጥ ተቀድቶ እንዳይወጣ ነው እንጂ የምለው። እና ብዙዎቻችን እንደዚህ አሁን የታሸገውን የሚጠጡ ሰዎች ቧንቧውን ከሚጠጡ ሰዎች የተለየን ብለው ራሳቸውን ያስባሉ። ይህን ጉዳይ ሀሳብ እንድታጋሩ ጠይቃቸዋለሁ። ግን በአሜሪካ የተጠናው ጥናት እንግዲህ እንዳመለከተው 64 እንግዲህ በመቶ የሚሆኑ ውሃዎች አብዛኛውን ጊዜ ተቀድተው የሚመጡት ከቧንቧ ውሃ ነው፣ ከራሱ ነው። ለማንኛውም ያስደነቀኝ ከሰሞኑ በጣም የተገረምኩበት ነው። እናንተ ምንድነው የምትሉት? የኛ ሀገር ውሃስ ከየት ነው የሚመጣው? እስኪ ተቀድቶ ሀሳባቸውን አስቀምጡ። ለማንኛውም ተወያዩበት። ይህ ጉዳይ ትንሽ ቀላል አይመስለኝም። እኔ ግን አስገርሞኛል። እጅግ በጣም ልብ የሚነካ የሚያስደንቅ ብዙዎቻችን ያልጠበቅነው መረጃ ብዬ ነው የማስበው። የመጨረሻ የምንመለከተው ከሰሞኑን በጣም የሚያስደነግጡ ዜናዎች መሰማታቸውን ቀጥለው እንግዲህ አንድ ወጣት ያደረገው ጉድ ስሙ። እዚህ ጋር የምትመለከቱት ግለሰብ የገዛ ጓደኛውን በተኛበት ማረዱ ተገልጿል። ግለሰቡ በምዕራብ ወለጋ በጊምቢ ከተማ ስሙ መሐመድ የተባለ የገዛ ጓደኛው አብሮ ተኝቶ ሳለ በተኛበት ማረዱ ተገልጿል። ታዲያ በዛሬው ዕለት 1 ሰዓት ተኩል አካባቢ በቁጥጥር ስር መዋሉ ነው የተገለጸው። አስተውላችኋል? ጓደኝነት እንኳን በኢትዮጵያ ውስጥ ምን ያክል እየከበደ እንደመጣ አብሮት የተኛውን ጓደኛውን ነው ያረደው። ማረድ ታውቃላችሁ? እንደዛ ነው ያደረገው። ምን ያህል ከባድ ነገር እየሰማን ያለ ነው። ከምር ይሄ የተፈጸመው ጥር 3 ነው። ዛሬ አስቡ።
ከዛም በዚህ ሳምንት የተፈጸመ ማለት ነው። ለማንኛውም የሚያስደነግጡ ነገሮች መሰማታቸውን በሀገራችን ኢትዮጵያ ቀጥለዋል። እንደውም ቪዲዮን ለማሳጠር እጅግ በጣም አጠር ያሉ ነገሮችን ያቀረብንላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ አቦግ ሚዲያን ሰብስክራይብ አድርጋችሁ ቤተሰብ በመሆን እንግዲህ ለብዙዎች ይህንን ቪዲዮ አጋሩ። ብዙ መልእክት የሚሆኑ ነገሮች ተካተውበታል። መልካም ቆይታ እንዲሆንላችሁ እመኛለሁ። ሰላም።